እንደው ብዙ አሁን በሊስትሮነት በጀብሎ በሱቅ በደረጃ ማያው ብዙ የወላይታ ልጆች ወይ የደቡብ ልጆች ናቸው መሬቱ ደግሞ ለም ነው ምንድነው ወደ ከተማ ወደ አዲስ አበባ እንድትመጡ የሚገፋችሁ አንዳንዱ መጥቶ ሰድቦ ይላል እንደዚህ አልተጸዳም እንደዚህ አልሰራክም እንደዚህ አይነት ሰው አለና ብቻ ሰድቦ መሄድም አለ አሁን ደግሞ አመስግኖ መሄድ አለ ያው እነሱ እንግዲህ ስራ ብለን ስለወጣን ሁሉም ሰው ማቻለ አሁን አንተን የመሰሉ ወጣቶች አሉ ስራ የማይሰሩ ውጭ አሉና ሊስትሮነት ዝቅ ያለ ስራ የሚመስላቸው የቻይና ልብስ ያገኙ ነገር እንዳለ ለፋብሶ ምን ብሎ የቱና እዛ ሲሄድ በጣም ከኔ ውጪ ማንንም የለም ይላሉ እና ከነሱ ጋር እልህና ያዛል ስለዚህ አንተ ወደፊት ገንዘብህን አጠራቅመ ወደ እርሻ መግባት ነው የምትፈልገው ከሊስትሮነት ወደ እርሻ መጀመሪያ እንግዲህ መጀመሪያ እዛው መስራት ነበረብን ከዛ ከወጣን በኋላ ተመልሰን ደግሞ እዛ አይደል መስራት ነበረብን ለምን መጣ ወደዚህ አብሮ ካለ ስራ ሞልቷል መጀመሪያ እኔም ታጭ ነበርኩት እንደሞ የሆነም መጀመሪያ ህይወትን ብዙ ምክንያት ተበላ አበላሽተ ነበርኩ አሁን ልብ ስመጣለት እንደዚህ አይነት ነገር ማሰብ ጀመረ እና እዚህ ጋር ፓስታና ፍርፍር ምናምን ለመደኝ እንግዲህ የአዲስ አበባ ፓስታና ፍርፍር ይጣፍጣል ምን ይደር የሰው ሀገር ስለሆነ ያው የቤት እኮ ማቸማ ይጣፍጣል የውጪ ነው የሰው ይጣፍጣል መምጣት ይቆጫል ሰላም ጤና ይስጥልኝ የኤችቢኤስ ቤተሰቦች እንዴት አላችሁ ይህ የኔ ኢትዮጵያ የተሰኘው ዝግጅታችን ነው ኢትዮጵያ የኔ የናንተ የሁላችንም ናት ዛሬ የኔ ኢትዮጵያ መስክ ላይ ይዘናት ወጥተናል የኔ ኢትዮጵያን በቄራ አካባቢ ቂርቆስ ፓርክ ፍለፊት ላይ ከሚገኙ በሊስትሮ ስራ የሚተዳደሩ ወገኖቻችን ጋራ ቆይታ እናደርጋለን እናንተም አብራችሁን ቆዩ እንዴት ነህ? ስራ እንዴት ነው? ጥሩ ነው። ስም ማን ነው? ስም ያው ደረሰማ ደጀም ከየት አካባቢ ነው የመጣኸው? እኔ ወላይታ ሶዶ ወይስ ወላይታ ጋሶባ የምትባል ቦታ አለች ሶዶ አልፎ ወላይታ ሶዶን አውቃታለሁ ኪንዶ ዲዳዬን ታውቃታለህ? ኪንዶ ዲዳዬ የወላይታ ዋና ምንጭ ቦታ በምን የወላይታ የመጀመሪያው ማዕድን ነው ወይስ ምን ገና የጀመረው ማለት ነው በዛው ነው የጀመረው ወላይታ ሀ ብሎ የተጀመረው በዛ ነው ከዛ አካባቢ ነው ከዛ ወጥቶ ነው ሌላ ቦታ የበዛ ኪንዶ ዲዳዬ ግን ቶሎ አላደገችም እንደ ወላይታ በጣም ቆንጆ ሆናለች ያው እሷ ደግሞ ኪንዶ ዲዳዬ የመጀመሪያው ስለሆነች ማንም ሁሉም ሰው ይወዳታል ኪንዶ ዲዳዬ ማዕድንም አላት እስቲ ስለ አስተዳደግ ንገረኝ ስለ አስተዳደግ ያው እንግዲህ አሁን ለጊዜው ሊስትሮ እየሰራኝ ነው ያለው ትምህርት ቤት ተምረሃል ትምህርት እዛው ክፍለ ሀገር እስከ ስንተኛ ሳይመጣ በፊት እስከ 7 ተምረሃል ለምን መጣ ወደዚህ እንግዲህ ለስራ ብዬ ነው የመጣው ለስራ ብለህ ነው የመጣኸው ትምህርትን አቋርጠህ ወላይታ በጣም ለም መሬት ናት ጥሩ የእርሻ መሬት አላት የተለያየ ፍራፍሬም ታመርታለች አይደል ለምን እዛ አልሰራህም መጀመሪያ እንግዲህ መጀመሪያ እዛው መስራት ነበረብን ከዛ ከወጣን በኋላ ተመልሰን ደግሞ እዛ አይደል መስራት ደበራችሁ ከተማ ለመዳችሁ በቃ ወደዛ መሄድ እዚህ ጋር ፓስታና ፍርፍር ምናምን ለመደኝ እንግዲህ የአዲስ አበባ ፓስታና ፍርፍር ይጣፍጣል ምን ይደር የሰው ሀገር ስለሆነ ያው የቤት እኮ ማቸማ ይጣፍጣል የውጪ ነው የሰው ይጣፍጣል የውጪ ምግብ የጎረቤት ምግብ እንደሚጣፍጣል ወላጆች ደህና ናቸው አሉ ምንድነው የሚሰሩት እነሱ ነጋዴዎች ናቸው ከወላጆቹ ጋር መነገድ አልቻልክም ነበር እዛ የዛኔ ትንሽ የብር ችግር እንትን ብሎ ነበር አሁን ለወደፊት እሰራለሁ ንግድ ነው ያሰብካለ ለወደፊት የአቮካዶ እርሻ ምናምን የላችሁ እሱማ አለ ግን እሱ ይሄን ሀላ አይደለም ወላይታ ላይ
በጣም ብዙ አቮካዶ፣ ሙዝ ምናምን ፍራፍሬ ምናምን ያለው አርባ ምንጭ ነው። አርባ ምንጭ ነው እንጂ ወላይታ ላይ ለመብላት ለሁሉም ነገር ሌላ ነገር ከፈለካቸው አሉ እንጂ ሌላ ለመሸጥ ለሁሉም ነገር የሚበቃ አይደለም። እንደው ብዙ አሁን በሊስትሮነት በጀብሎ በሱቅ በደረጃነት የማየው ብዙ የወላይታ ልጆች ወይ የደቡብ ልጆች ናቸው። መሬቱ ደግሞ ለም ነው። ምንድነው ወደ ከተማ ወደ አዲስ አበባ እንድትመጡ የሚገፋችሁ? እኛ መጀመሪያ እዚህ ጋር ስንመጣ ከዚህ ሀገር ሰርተው ወደዛ የሚወጡ እዚህ ጋር ተቸግሮ አይመስሉም። ሰርተው የሆነ ነገር በቀላሉ ነገር እንደሚያገኝ ነገር ነው የሚመስለው። ከዛ ስናይ ማለት ነው እዛ ክፍለ ሀገር ያሉት ማለት ነው ላካ እዚህ ጋር ስመጣ ላቡ ምናምን ጠባ አድርጎ ነው የሚያገኙት እና ወደዛ ሲሄድ በጣም ያሽላላሉ። ልብስ ያው የቻይና ልብስ ያገኙ ነገር እንዳለ ለፋብሶ ምን ብሎ የቱና እዛ ሲሄድ በጣም ከኔ ውጪ ማንም የለም ይላሉ እና ከነሱ ጋር እልህ እናያዛል። በዛ ምክንያት ነው እልህ ምናምን ከነሱ ጋር ይዘን እሱም ያገኘው ነገር እኔም ደግሞ እዛ እጄ ሰርቼ ማግኘት አለብኝ ብሎ ነገር ከሱ ጋር እንትን ብለን ወደዚህ መጣው እንጂ ለመኖር ደግሞ ሌላ ነገር ካሰቡ እንደ ወላይታ የሚያክል ሀገር የለም። መምጣት ይቆጫል? አዎ፣ ግን ደግሞ ተመልሼ ወደዛ መሄድ ደግሞ እዚህ ብዙ ነገር ለምደሃል። እዚህ ጋር ብዙ ነገር ስለለመድኩት ተመልሼ ወደዛ ለመሄድ ደግሞ በጣም ከበደ። ስለ ኢትዮጵያዊነት አንተ ምን ታስባለህ? ስለ ኢትዮጵያዊነት እንግዲህ የኖርኩ ያለው እስከዛሬ የኖርኩ ጥሩ ነው እና ለወደፊቱ ደግሞ ስኖር ደግሞ እናያለን። ለወደፊቱ የኖርኩ ያለው እስካሁን ጥሩ ነገር ነው የኖርኩ ያለው ያየው ነገር አሁን በዚህ ሰዓት ያለው ነገር ማለምርም ወደፊት ጥሩ ይሆናል ብዬ አስባለሁ። ተስፋ ታደርጋለህ? ምንድነው አሁን በአንተ አይን ኢትዮጵያ አሁን ጥሩ አይደለችም አሁን ያለችበት ደረጃ ብለህ የምታስበው ምንድነው? የምታስበው ያው ሰው ውሸት ይሆን ሰው እንግዲህ በአይን ያላየው ነገር ሲያወራም ያው ጥሩ አይደለም። ግን ያው ከሰው በላይ ሲያወራ ምን ሰው ውጊያ የለም ምን አለ ብሎ ሰው ሲያወራ ከሰው ስለሰማን እንጂ በአይኔ እስካሁን ያየ ነገር የለም። አንተ እኔ ኢትዮጵያዊ ነኝ ስትል ምንድነው የሚሰማ? ስለ ኢትዮጵያዊነት ስለ ራስህ አንተ ስለ ኢትዮጵያ ያለህን አመለካከት እስቲ ነው። እኔ በኩራት ነው የምሰማው። በኢትዮጵያዊነት ኩራት። ለምን ነው የምትኮራባት በኢትዮጵያ? በኢትዮጵያዊነት በሆነ ኢትዮጵያ ለኔ አገር ስለሆነች ሁሉም ነገር በሷ ተመችተኛለች። ስለዚህ ያንተን ኢትዮጵያዊነት እንዴት ታየዋለህ? የኔ መታወቂያ ስለተሰጠ ነው እንደ ኢትዮጵያዊ ነኝ የምትለው? እኔ መጀመሪያ ትውልዴ በምን ኢትዮጵያዊ ነኝ ዜጋ አይደለም። ለዛ ነው ከውጭ አይደለም የመጣው ከዚህ ስለኖርኩ ከዚህ ስላደኩት በኢትዮጵያዊነት ደግሞ በዛ ነው። ከራስ በመነሳት የሌሎች የሊስትሮች ችግር ምንድነው ብለህ ታስባለህ? የሌሎች የሊስትሮች ችግር ያው አንዳንዴ በዚህ ጠላንሳራ አንዳንዴ ሌሎቹን እንትን ሊሆን ይችላሉ እንጂ አሁን የጥላው ራሱ ለኛ እናንተ ብችላችሁ ጥላ ቢሰጡን ደግሞ እንተረና የሆነ ከነማርጋጫው ሲጋ የሚሰጣቸው ሲሄድ እቃ ሁላ ወደ ውስጥ አስገብተው ቆልፈን የምንሄድበት የሆነ እንትን ምንድነው የሚጠቅማችሁ እንደዚህ አይነት ነገር ለወደፊት ያው አንደኛ ለከተማ ጽዳት፣ ሁለተኛ ደግሞ ለኛ ለራሳችን እንጠቀማለን። አጋጣሚ ለምሳ ደግሞ ለቁርስ ለሆነ ነገር ለፍላጎት ስንሄድ እዛ ውስጥ አስገብተን ቆልፈን እንሄዳለን እና ለዛ አይነት ነገር እናንተ አስባችሁ ለኛ ቢሰሩ ጥሩ ነው። አንደኛ እሱ ደግሞ ለኛ ለሊስትሮ ሳይሆን ለከተማው ለውበቱ ደግሞ አንዳንድ ሰው የሚቀመጠው ቦታ አይመችም ምናምን ብሎ የሚመጥር ሰው አለ እና ያ ሰው ቦታው ደግሞ ምቾት ምናምን ይኖራል ብዬ ያስባል። ሊስትሮ ስትጠርግ ምን አጋጥሞ ያውቃል? ልክ አሁን እንደኔ መጥቶ የሚያስጠርጉ አያው እንደ ሰው አይነት ነው። ሰው ማለት ሰው አሁን ለምሳሌ ሊሆነት አለ አንቺ አሁን ሌላ ሰው አይደለሽማ። በቃ እንደዚህ አይነት ሰው ሁሉም ሰው እንግዲህ ስራ ብለን ስለተቀመጠን እንዳለ ይኸው መቻል ነው። ምን የማትረሳው ያጋጠመ ማትረሳው ነገር አንዳንዱ መጥቶ ሰድቦ ይሄዳል። እንደዚህ አልተጸዳም፣ እንደዚህ አልሰራክም፣ እንደዚህ አይነት ሰው አለና ብቻ ሰድቦ መሄድም አለ። ደግሞ አመስግኖ መሄድ አለ።
ያው እነሱ እንግዲህ ስራ ብለን ስለወጣን ሁሉም ሰው መቻል ትችላለህ። ችለን ነው የሚሰራው። ሌላስ የምታስተላልፈው መልእክት ካለ? የምታስተላልፈው ነገር ለእኛ በቃ ያቺ ነገር ብትሰራ ደግሞ ጥላ ነገር እንደዚህ አይነት ያው የኛ ነው። አንቺ እንደምታየው አርጅቷል እና ጥላ ነገር ብሰጥ እና ጥሩ ነው ብዬ አስባለሁ። ሳይሆን ጥሩ ነው ብዬ ከእናንተ የምሰጠው ነገር ይቀበላል። አዎ እንደዚህ አይነት ነገር ቢሰራ ለሁሉም ይጠቅማል። አንተ የምትለው እንደዚህ አይነት ነገሮች ቢሰሩ ለሁሉም ሰው ይጠቅማል። ለሊስትሮም፣ ለተጠቃሚውም አንዴ ጥሩ ነው። ሁለተኛ ደግሞ እቺ የምትቀመጥበት ሁለት ሰው የሚይዛት አለች። በላሜራ ነው የምትሰራው እና ያቺ ነገር ሁለት ሰው የሚይዘው ከነ ማርገጫ ነው። ማርገጫ እንደዚህ አይነት ነገር አሁን በድንጋይ ነው የምጠቀመው እና እሱ ደግሞ የዘዴ ነው። ብር እንዳላወጣ በዘዴ ነው እየተጠቀምኩት። ድሮ በእንጨት ነበረ። አዎ በእንጨት ነበረ። እሱ ደግሞ አሁን መጀመሪያ እሱ ደግሞ 20 ብር ነበረች ያቺ ማለት ነው። እና አሁን ደግሞ 200 ብር ገብተዋል። እና ያቺን 200ን ወደ ኪስ ጠርቀም ለማድረግ በድንጋይ እንጠቀማለን። እና እናንተ የምሰጣቸው ያቺን የምሰጠው ነገር ደግሞ ያው ባለሙያዎች ያውቃሉ። ሁለት እንትን አለች መሀል ላይ እንትን አለው ማርጋጫው አለ መረገጥበት ማለት ነው። እና ደግሞ ሁለት ሰው ነው የሚይዘው። ሁለት ሰው ሰፋ የሚልም ሶስት ሰው የሚይዝም አለ፣ ሁለት ሰው የሚይዝም አለ። እሷ ነገር ላሜራ ናት እና እናንተ እሷን ሰርታችሁ ቢሰጡ ለኛ ጥሩ ነው ይላሉ። ደግሞ ሁለተኛ ጥላ ነገር እናንተ ካላችሁ ጥላ ነገር ቢሰጥም ጥሩ ነው ብዬ አስባለሁ። መልካም። እንደው ኢትዮጵያ ወደፊት ምን ሆና ማየት ትፈልጋለህ? ምን አይነት ሀገር እንዲኖር ትፈልጋለህ? ወደፊት ሰው ውጪ ብዬ የሚያወራው እንደ ውጪ ሆና ቢገኝ ደስ ይለኛል። ምን አይነት ለምሳሌ ምን አይነት አሁን ለምሳሌ ሰው አሜሪካ ለውበት አንደኛ ነው ይላል። እሷ እንደ አፍሪካ እሷ ለውበት አንደኛ ብትሆን ጥሩ ነው ብዬ አስባለሁ። ኢትዮጵያ አንደኛ መሆን የምትችለው በምንድን ነው? ኢትዮጵያ አንደኛ ሆና የሚችለው ነገር በኢኮኖሚ ኢኮኖሚው እንዴት ይምጣ? ኢኮኖሚ አለ ያው በእርሻ ደግሞ በልማት ብዙ ነገር አለ እና በዛ አይነት ነገር ላድግ ትችላለች ብዬ አስባለሁ። አንተ ምንድነው አስተዋጽኦ አሁን ለኢትዮጵያ እድገት ምን አስተዋጽኦ ታደርጋለህ? በቃ አሁን በዚህ ሰዓት ኢትዮጵያ በደንብ እየተጠቀመች ያለው በእርሻ ስለሆነ እኔም በእርሻ አንጻር ነው ወደፊት ታድጋለች ብዬ ማስበው። ስለዚህ አንተ ወደፊት ገንዘብህን አጠራቅመህ ወደ እርሻ መግባት ነው የምትፈልገው? ከሊስትሮነት ወደ እርሻ? እርሻ መግባት ብፈልግም እጅ በእጅ የምትሰራ ነገር ነጋዴ ደግሞ ባለሙያ ቱ ነበር ሀሳቤ። ወይ ነጋዴ ወይ ባለሙያ ደህና ባለሙያ መሆን ነው ሀሳቤ። አንተ ወጣት ነህ፣ ጠንካራ ነህ። ለሌሎች አንተን ለሚመስሉ ወጣቶች የምታስተላልፈው መልእክት? እኔ ለኔ ወጣቶች አሁን በብዛት ስራ ያጡት ምናምን ብዙ አሉና እነሱ ጭንቅላት ጨዋታ ተጫውቶ እንደምንም ስራ ያለበት ቦታ ስራ ፈልጎ ሰርቶ ቢለወጡ ነው ደስ የሚለኝ። ሁሉም ሰው ስራ ላይ ሲገኝ ነው ደስ የሚለኝ። ስራ ቢሰሩ ቢለወጡ ነው ደስ የሚለኝ እንጂ ያልሰራ ሰው ደግሞ የሚያስተላልፈው ነገር ስራ በብዛት አሁን ኢትዮጵያ ውስጥ ስራ የሌለው ይበዛል እና ያ ሰው ደግሞ ግዴታ ስራ እናንተ እንደዚህ አይነት ነገር የዞራችሁ ቢጠይቁ ምን ብትሉ ለነሱ ስራ እናንተ ስራ ፈጠራ እናንተ ብትፈጥሩ ጥሩ ነው ብዬ አስባለሁ። ወጣቱ ራሱ መፍጠር የለበትም? ስራ መፍጠር የለበትም? ስራ መፍጠር አለበት። አሁን አንተን የመሰሉ ወጣቶች አሉ ስራ የማይሰሩ ቁጭ አሉና ሊስትሮነት ዝቅ ያለ ስራ የሚመስላቸው። ይሄ የአእምሮ ችግር ነው። ስራ የተባለው ስራ ነው። ማንም ሰው ቢሆንም ስራ ሰርቶ ነው የሚለወጠው እንጂ ሳይሰራ ከባዶ እጅ ተነስቶ ሰው ምን የለም። ወይ ተምሮ በትምህርት ደረጃ ወደፊት ተቀጥሎ ተምሮ ነው እስከ መጨረሻ ድረስ ታግሎ ሰው መሆን የሚችለው። ወይ ሰርቶ በስራ በትንሽ ጀምሮ ነው ወደ ትልቅ ደረጃ የሚሄደው እና በትንሹ ሰርቶ ወደ ከፍተኛ ደረጃ የሚሄድ ነው። እኔ ለነሱ ሀሳብ የምሰጠው ኢትዮጵያ ውስጥ አሁን ስራ አለ ብለህ ታስባለህ? ስራ አእምሮ ካለ ስራ ሞልቷል።
የሚያስቡት ደግሞ ስራ የሚሰራ ሰው ማንም ያግዛል እንጂ ተብቶ የሚሄድ የለም። ስራ የሚሰራ ሰው ማንኛውም ሰው ቢሆንም ስራ የሚሰራ ሰው አይዞህ በርታ ጠንክር ይላል እንጂ አትስራ የሚል የለው ማንም የለም። ትርፍ ጊዜህን በምንድን ነው የምታሳልፈው? ትርፍ ጊዜ አለ? ትርፍ ጊዜ እሁድ እንዴት ነው የምታሳልፈው? ትርፍ ጊዜ ቸርች ነው የምሄደው። እሁድ ጠዋት ቸርች ትሄዳለህ? ከዛስ? ቸርች እሄዳለሁ፣ ማታም ቸርች እሄዳለሁ። በቃ እሁድ በቃ አትሰራም? እሁድ ቸርች ነው ስራ አልሰራም። ከሰኞ እስከ ቅዳሜ ትሰራለህ? 6 ቀን ወጥራ እሰራለሁ፣ 7ኛው ቀን አርፋለሁ። ከዛ ዝንጥ ብለህ ነው የምትሄደው? አይሻልም? ስራ የሚሰራ ሰው ዝንጥ ማለት አለ አይደለም? አሁን ስራ የማይሰሩ ሰዎች አሉ፣ ወጣቶች አሉ፣ አቅም እያላቸው ጤና እያላቸው ጉልበት እያላቸው። አንተን ገንዘብ አስቸግረው አያውቁም? አንዳንድ ሰው መንገድ ዳር ምናምን 10 ብር 5 ብር ምናምን የሚጠይቁት እንደኔ ሰርተህ ብላ። አንዳንዴ ያው የሚያሳዝኑት አሉ እና ምሰቶቹን ትሰጧለህ፣ ማሰቶቹን ደግሞ አንተ እንደኔ ሰርተህ ብላ ምናምን ብዬ እልሃለሁ። ቤተክርስቲያን እሁድ ትሄዳለህ? ታገለግላለህ? ያው በቅርብ ነው የጀመርኩት። እንግዲህ በራሴ በኩል ገና ነው በቅርብ ነው የጀመርኩት። መጀመሪያ እኔም ታጭ ነበርኩት። ደግሞ ያው እኔም መጀመሪያ ህይወትን ብዙ ምክንያት ተበላ አበላሽተኝ ነበርኩ። አሁን ልብ ስመጣለት እንደዚህ አይነት ነገር ማሰብ ጀመርኩ እና እንደዚህ ነው። ከዛ እሁድ ትማራለህ፣ ትሄዳለህ፣ ታመልካለህ። ቤተክርስቲያን ነው። ከሱስ ነፃ ወጥተሃል? ወደ ስራ አሁን ያለው አማራጭ ወደ ስራ ነው እንጂ ሌላ ነገር የለም። ሰርችን ለመለወጥ ሰው ለመሆን እሞክራለሁ። ለኢትዮጵያ ህዝብ ምን ታስተላልፋለህ? ኢትዮጵያ ህዝብ እግዚአብሔር ለሁሉ ለዓለም ላይ ለኢትዮጵያ ህዝብ ለዓለም ሁሉ እግዚአብሔር ሰላም ይስጥ። ደግሞ እግዚአብሔር ፍቅር ይስጥ። አይምሮ ውስጥ ነው ለነሱ እግዚአብሔር አይምሮ ውስጣችሁ ደግሞ ከርፈርስም የሚያጋጨው ምን ምለውም ቢሆንም እግዚአብሔር ለሱ ልብ ውስጥ ነው ለሱ ለማስተላለፍ። በጣም አመሰግናለሁ። የነበረን ቆይታ በጣም ጥሩ ነበረና ስንት ነው አንድ ጫማ የሚጠረገው? ስማ 25 ብር። 25 ብር። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሌላም ጊዜ ደግሞ እንገናኛለን። ስልክህ አለኝ። ስልክህን እስቲ እንዲያግዙ የምትፈልግ ሰዎች አሉ? እስቲ ስልክህን ንገራቸው። ለነሱ? አዎ ንገራቸው ካሜራው ላይ። እኔ ማገዝ የምትፈልጉ ብለህ ማን እኔን? አዎ የራስህ ስልክ ቁጥር? አዎ እንዲደውሉልህና ያለበት ቦታ መጥተው ከፈለጉ ያስጠርጋሉ፣ ከፈለጉ ቤቱን ይሰሩልሃል፣ ከፈለጉ በሆነ ነገር ያግዙሃልና እስቲ ንገራቸው። እኔን ማግኘት የምትፈልጉ ያለሁበት ቦታ እንደዚህ ነው፣ ስልክ ቁጥር ይሄ ነው ብላ ነገራቸው። እኔን ማገዝ ወይ ሊረዳ የምትፈልጉ 0945 93 83 20 ነው። ስለዚህ እንመጣለን። እኛ እናመሰግናለን። እንግዲህ ትልቅ ቦታ ደርሰን ንግድ ውስጥ ገብተህ ዳግም ለመገናኘት ያብቃል። ስልክ ያለ ከዚህ የተሻለ እድገት ስታገኝ ደውልልኝ፣ መጥቼ እንደገና ቃለ መጠይቅ አድርግልሃለሁ። መልካም ስራ ይሁንልሽ። የተወደዳችሁ የኤችቢኤስ ቤተሰቦች በዚህ በሊስትሮ ስራ ከሚተዳደረው ከድረሴ ደጀኔ ጋር የነበረን ቆይታ ይሄን ይመስል ነበረ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ይሄንን ቪዲዮ ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ያደርጉት። ይሄንን ታታሪ ሰራተኛ ደግሞ ለመርዳት እናንተም እጃችሁን ዘርጉ።